ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት.ኦርግ FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 18 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከውዥንብሩና ፈንጠዝያው ባሻገር በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያን እትም አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ባለፈው ቅዳሜ በመስቀል አደባባይ በደረሰው የቦምብ ጥቃት 2 ሰዎች ሕይወታቸውን ማጣታቸውና የአካል ጉዳት የደረሰባቸው ሰዎች ቁጥር 156 መድረሱን ለማወቅ ተችሏል። በአሁኑ ወቅት 40 ሰዎች በሆስፒታል እየተረዱ ሲሆን ከነዚህ ውስጥ 3ቱ ከባድ የመቁሰል አደጋ የደረሰባቸው መሆኑን ተነግሯል። ይህ በእንዲህ እንዳለ በቅዳሜው ዕለት የደረሰውን የቦምብ ጥቃት ለመመርመር የአሜሪካው የጸጥታው ተቋም FBI ባለሙያዎች ወደ ኢትዮጵያ የሚመጡ መሆናቸውን የአሜሪካው የንግድ ሚኒስቴር ምክትል ሴክሬታሪ ጂልበርት ካፕላን አዲስ አበባ ውስጥ ከውጭ ጉዳይ ባለስልጣኖች ጋር ባካሄዱት ውይይት ገልጸዋል። የቦምቡ ጥቃት የተካሄደው በወያኔ ድርጅት የጸጥታ ኃይል አባሎች ነው የሚለው ጥርጣሬ ከፍተኛ ሲሆን ከቦምቡ ፍንዳታ ጋር በተያያዘ የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ ከ30 በላይ የሚሆኑ የጸጥታ ኃላፊዎችና ሌሎች ሲቪል ባለስልጣኖች በቁጥጥር ስር የተደረጉ መሆናቸው ታውቋል። በተያያዘ ዜና ባለፈው ቅዳሜ በተካሄደው ሰልፍ ላይ ተገኝተው ወደ አምቦ ሲመለሱ የነበሩ 14 ሰዎች ይጓዙበት የነበረ ሚኒባስ የመገልበጥ አደጋ አጋጥሞት ሕይወታቸው ያለፈ መሆኑን ታውቋል። የሻዕቢያ መልእክተኞች በዚህ ሳምንት ወደ አዲስ አበባ እንደሚሄዱ የወያኔ የውጭ ጉዳይ ሚኒስቴር አስታውቋል። መልእክተኞቹ ወደ አዲስ አበባ የሚሄዱት የአልጀርስ ስምምነትን ተግባራዊ ስለሚሆንበት ሁኔታ ለመነጋገር ነው ቢባልም የመጀመሪያው ግንኙነት በጉዳዩ ላይ አጠቃላይ ግንዛቤ ለመጨበጥና ምናልባትም የታቀደውን ዶክተር አብይ አህመድን የአስመራ ጉዞ ከማዘጋጀት ያለፈ አይሆንም በማለት ለጉዳዩ ቅርበት ያላቸው ምንጮች ይናገራሉ። የፖለቲካ መብቶችን በማፈን የሚታወቁት ሕጎችንና የፍትህ ስርዓቱን ለማሻሻል ብሔራዊ ምክር ቤት መቋቋሙን የሚገልጽ ዜና ለስርዓቱ ቅርብ የሆነው የሪፖርተር ጋዜጣ ዘግቧል። ጋዜጣው ከውስጥ ምንጮች ያገኘሁት ባለው መረጃ መሰረት ምክር ቤቱ 12 አባላት የሚገኙበት መሆኑና በስሩ 8 ንዑስ ኮሚቴዎች እንዲኖሩትም የተደረገ መሆኑ ተገልጿል። የምክር ቤቱ አባላት ከውጭ ሀገር የተመረጡ የሕግ ባለሙያዎች ከአዲስ አበባ ዩኒቨርሲቲና ከሌሎች የትምህርት ተቋሞች የተውጣጡ ምሁራንና እንዲሁም በግሉ ዘርፍ የተሰማሩ የሕግ ሙያተኞች የሚገኙበት መሆኑ ሲታወቅ ከምክር ቤቱ ተግባሮች መካከል የዜጎችን የፖለቲካ መብት አፍነዋል ተብለው በኢትዮጵያውያንም ሆነ በዓለም አቀፉ ሕብረተሰብ ጠንካራ ውግዘትና ትችት ሲዘነዘርባቸው የነበሩ አፋኝ ሕጎችን መርምሮ ማሻሻል ነው ተብሏል። በዚህ መሰረት በቅድሚያ ረድፍ ላይ የሚገኘው የጸረ ሽብሩ ሕግ ሲሆን እንዲሁም የበጎ አድራጎትና የሲቪክ ማህበራት ሕጎችና የሚዲያ አዋጆች በዚሁ እንደሚካተቱ ተጠቁሟል። ከዚህ በተጨማሪ የተቋቋመው ምክር ቤት የፍትህ ስርዓቱን መርምሮ ማሻሻያ ሐሳብ እንደሚያቀርብም ተገልጿል። ቀልጣፋ የፍትህ አገልግሎት አለማግኘት፣ የፍርድ ውሳኔ ለማግኘት ለበርካታ ዓመታት መጉላላት፣ በወንጀል የተከሰሱ ሰዎች ነፃ የሆነ የሕግ አገልግሎት ለማግኘት አለመቻል እንዲሁም ስልጣንን መከታ አድርጎ ዜጎችን ማንገላታት ኢትዮጵያን በፍርድ ስርዓት ሲደርስባቸው ከነበሩ በደሎች ውስጥ ጥቂቶች ናቸው። የተባለው ምክር ቤት የተጠቀሱትን ጉዳዮች መርምሮ ማሻሻያ ሊያደርግ ይችላል ቢባልም ማሻሻያው የወያኔ ቡድን በበላይነት የሚቆጣጠረው ስርዓት ውስጥ ተቀባይነት አግኝቶ በስራ ለመተርጎም አስቸጋሪ ነው የሚሉም በርካቶች ናቸው።
ዩጋንዳና ኢትዮጵያ በየሀገራቸው ያለውን የስደተኛ ቁጥር በሐሰት ከፍ በማድረግ ከዓለም አቀፉ ህብረተሰብ ተቋሞች ስርቆት አካሂዷል በሚል መወገዛቸው ተነገረ። ሁለቱም ሀገሮች በተለይ የህፃናት ስደተኞችን ቁጥር ከፍ አድርገው አቅርበዋል ተብሏል። ወያኔ በኤርትራ ስደተኞች ስም በርካታ የትግራይ ተወላጆችን ወደ አውሮፓ፣ ካናዳና አሜሪካ ልኳል ያሉ ክፍሎች ስደተኞችን ባሉበት ለመርዳት በሚል ከአውሮፓ ህብረት ያገኘውን ሚሊዮን ብሮችን ለራሱ ጥቅም አውሎታል በሚል ተጋልጧል። ቀደም ብሎ በአማራ ተወላጆች ላይ ከፍተኛ ወንጀል ፈጽሟል ተብሎ የሚከሰሰውና በቅርቡም በደቡብ አካባቢዎች በተከሰቱ ግጭቶች እጁ አለበት የሚባለው ሽፈራው ሽጉጤ በገዛ ፈቃዱ ከኃላፊነት የወረደ መሆኑ ተገለጠ። ግለሰቡ የመልቀቂያ ጥያቄውን ያቀረበው በመካሄድ ላይ በሚገኘው የደኢህዴን ማዕከላዊ ኮሚቴ ስብሰባ ላይ ሲሆን የሚለቀው ከድርጅቱ ሊቀመንበርነትና ከስራ አስፈጻሚ አባልነት እንደሆነና በድርጅቱ ማዕከላዊ አባልነት ግን እንደሚቀጥል ገልጿል። በአካባቢው ሲካሄዱ የነበሩ ግጭቶች በእርሱ አመራር ስር በመካሄዳቸውና የፌዴራል ተግባሮች ለማከናወን መቀመጫውን አዲስ አበባ በማድረጉ ምክንያት የአካባቢው አስተዳደር በሚፈልገው ወቅት ሊገኝ ባለመቻሉ ስራውን የለቀቀ መሆኑ ገልጿል። የድርጅቱ ሊቀመንበር ቦታው ከኃይለማርያም ደሳለኝ የወሰደው ሽፈራው ሽጉጤ የወያኔው ድርጅት ባለስልጣኖች የቅርብ አገልጋይን የነበረና በወንጀልም የሚፈለግ ሲሆን በቅርቡ ለጠቅላይ ሚኒስትርነት በተደረገው ምርጫ የወያኔ ህወሓት ባለስልጣኖች የመጀመሪያ ምርጫ አድርገው የመረጡት መሆናቸው ታውቋል። በሶማሊያ የፑንትላንድ አካባቢ አስተዳደር ባለስልጣኖች ከእሑድ ጀምሮ በመቶ የሚቆጠሩ ኢትዮጵያውያን ስደተኞች ወደ አካባቢው መጡ መሆናቸውን ገልጸዋል። ካለፈው ግንቦት ወር ወዲህ 7000 የሚደርሱ ስደተኞች ወደ አካባቢው መጡ መሆናቸውን የስደተኞች ድርጅቶች ባለስልጣን እየገለጹ ይገኛሉ። ኢትዮጵያን ስደተኞች አብዛኞቹ የሚሄዱት ወደ የመንና ሳዑዲ አረቢያ ሲሆን ፑንትላንድ ለጥቂት ጊዜ መቆያ መሸጋገሪያ አድርገው እንደሚጠቀሙ ታውቋል። የሰብአዊ መብቶች ጸር የሆነውና የመንን ሊያወድም ጦርነት የሚያካሂደው ሳዑዲ አረቢያ ተከልክሎ የነበረውን ሴቶች መኪና መንዳት ሽር ያለው ብሎ ሴቶች መኪና መንዳት ቢጀምሩም ይህን መብትና ሌሎችን መብቶች በመጠየቃቸው የታሰሩ በርካታ ሴቶች እንዳልተፈቱ ለማወቅ ተችሏል። ሳዑዲ አረቢያ የአሜሪካን እስራኤል ወዳጅ ብትሆንም በዓለም አቀፍ ደረጃ አንደኛ የህዝብ መብት ረጋጭ ኋላ ቀር አስተዳደር እንዳላት ይታወቃልም ተብሏል። በሌላ በኩል ከወያኔ ጋር ሆኖ አገራችን የበዘበዘው አላሙዲ አሁንም በሪያድ ከተማ በቁም እስር ላይ የሚገኝ ሲሆን በወያኔ ቁጥጥር ስር የተመሰረተው የኢትዮጵያ የአሰሪዎች ኮንፌዴሬሽን ስንት ስራ ያለው በቅድሚያ የኢንቱጃን ለማስፈታት ሳውዲን ሊለምን መወሰኑን አስታውሷል። በሶማሊያ በሰሜን ኪስማዮ የሚገኘው የአራሬ ድልድይ ለመቆጣጠር የሶማሊያ ወታደራዊ ተቋም ባካሄደው ጦርነት 7 የአልሸባብ አባላትን መግደሉን አስታውቋል። ከተገደሉት መካከል አንድ የታንዛኒያ ተወላጅ የሆነ ተዋጊ እንደሚገኝበትም ታውቋል። በተያያዘ ዜናም በሰሜን ምስራቅ ሞቃዲሾ ታጣቂዎች በአንድ ሚኒባስ ላይ ባደረሱት ጥቃት 5 ሰዎች መሞታቸው ተነግሯል። ባለፈው ሳምንት አዲስ አበባ ተገናኝተው ያለምንም ስምምነት የተለያዩት የደቡብ ሱዳን ፕሬዝዳንት ሳልቫኪርና የተቃዋሚ መሪ ሪክ ማቻር ሰኞ ሰኔ 18 ቀን በካርቱም ሱዳን ተገናኝተው የተወያዩ መሆናቸው ታውቋል። የሱዳን መንግስት የዜና ወኪል በሰጠው መግለጫ ስብሰባው የተመራው በሱዳኑ ፕሬዝዳንት ባልበሽር መሆኑና ስብሰባው ለወደፊቱ የደቡብ ሱዳን ሰላም ጠቃሚ የሚሆን ስምምነት ያደረገ መሆኑን ጠቁመዋል። የስምምነቱ ዝርዝር ጉዳይ ግን አልተገለጸም። የሚቀጥለው ስብሰባ ኬንያ ታስተናግዳለች ተብሎ ይጠበቃል። በሌላ በኩል በደቡብ ሱዳን ያለው የእርስ በርስ ጦርነት የቀጠለ መሆኑም እየተነገረ ነው። በአሁኑ ወቅት እየተካሄደ ያለው የሰላም ስብሰባ ቀደም ሲደረጉ ከነበሩት የሚያመጣው የተለየ ውጤት ባለመኖሩ ጊዜ ማጥፋት ነው በማለት የአሜሪካ ባለስልጣኖች የወቀሱ መሆናቸው ታውቋል። ለዛሬ ያለን ዜና ከዚሁ ተጠናቀቀ።
ከውዥንብሩና ፈንጠዝያው ባሻገር በዋና ይዘቱ ድጋፍ ከሚባል ጸረ ወያኔ ተቃውሞ ሊባል የሚገባው ሰልፍ በአዲስ አበባም በሌሎች ቦታዎችም ተደርጓል። ሕዝብ መፈክሮቹን ይዞ እንዳይወጣ ታግዶ አዲሱን ሹም የሚያዳንቁ መፈክሮች ይያዙ ቢባልም ሰልፈኛው ዋና ጸረ ወያኔ ስሜቱን ለኢትዮጵያ እና ለሰንደቅ ዓላማ የሚሰጠውን ክብር አሁንም ገና ፍትህ አለመገኘቱን በሚገባ ጠቁሟል። ከዚህ ቀደም በጥሞና እንደቀረብነው ሁሉ ከግርግሩና ከንቱ ውዳሴው ባሻገር ተጨባጭ ሁኔታና ግኝቶችን፣ ግዳጆችን ማጤን ያስፈልጋል ስንል አሳስበናል። ስንታገል ዘመን ያሳለፍነው ለኢትዮጵያና ለሕዝቧ በመሆኑ ጥቂቶች ለሚያደርጉት ፈንጠዝያና ግርግር ተሸናፊ ሆነን ወደ ጭብጨባና ተክለሰብ ማድነቅ ልንጓዝ ከቶም መጠበቅ ያለበት ሊሆን አይገባውም። ሕዝባዊ መንግስትና ዴሞክራሲ እውን እስኪሆን ሁሉም የፖለቲካ እስረኞች እስኪፈቱ የወያኔ የተጠገነ ስልጣን ሳይሆን የሕዝብ ስልጣን እስኪረጋገጥ ትግላችን ቀጣይ መሆኑ አይቀሬ ነው። ያ ሁሉ የሕዝብ ደም የፈሰሰው ለሕዝብ ባለስልጣንነት እንጂ የወያኔን ኮሎኔል ለስልጣን ለማብቃት አለመሆኑ መታወቅ አለበት። በሰልፉ ላይ ቦምብ ፈንድቶ ለተጎዱት ንጹሃን ዜጎች ሁሉ፣ ለሞቱት ነፍስ ይማር፣ ለቆሰሉትም ደህንነትን መመኘታችን እንዳለ ሆኖ የፍንዳታ ተብየውን ይዘት በተመለከተ የምንመለስበት ይሆናል። በሀገራችን ለሕዝብ የሚበጅ ለውጥ ለማምጣት ብዙ ደም ተገብሯል። ይህን ትግል ከግቡ ለማደናቀፍ ደግሞ ወያኔም ደጋፊዎቹ ባዕዳንም ሲራወጡ ከርመው በረዶ በአዲሱ ሹም አማካኝነት ማፍሰሳቸው የሚታወቅና እያየነው ያለ ነው። አዲሱ ሹም ጸረ ወያኔ ለውጥን በማምጣት የሕዝብን ትግል ያጠናክራል የሚሉ እንዳሉ ሁሉ አመጣጡ ራሱ የወያኔን አገዛዝ ከጥገናዊ ለውጥ ጋር ጠብቆ ለማስቀጠል ነው የሚሉም ብዙዎች ናቸው። ይህንንም ድምዳሜያቸውን በመሰረታዊ የሁኔታዎች አካሄድ አጅበው ያቀርቡታል። አዲሱ ሹም የፖለቲካ እስረኛ አልፈታ ከማለቱ ባሻገር የ1983 ዓመተ ምህረት የወያኔን አጃቢዎች ሲያሰባስብ አሁንም እንደ ኢሃፓ አይነቶቹን አገር ወዳድና ጽኑ ጸረ ወያኔ ኃይሎችን እያገለለና የወያኔን የጥቃት ፖለቲካም እያካሄደባቸው ነው። ወንጀለኛ ወያኔዎች ለሹመት በቅተዋል። አዜብ፣ ሰዓረ፣ ሽፈራው ሽጉጤ፣ ኢሳይያስ ወልደ ጊዮርጊስ ወዘተ። በቅርቡ በተካሄዱ በርካታ ሹመቶች ደግሞ የኮሎኔሉን ኦህዴድ ለማጠናከር መሆኑም ታይቷል። ሕዝብ ሁሉን አቀፍ የሽግግር መንግስት ሂደት እውን መሆንን ሲጠይቅ አዲስ ሹም በአንድ በኩል ሃይማኖቱንና ፖለቲካን እያደባለቀ ትንግርታለኝ ልንገስባቸው ሲል፣ በሌላ በኩል ሁሉን አቀፍ የሚለውን ረግጦ ለወያኔ የማይጎረብጡና ቀደም በክህደታቸው የታወቁትን ተቃዋሚ ብሎ በዙሪያው ሰብስቦ ሊያሾፍ ተዘጋጅቶ አለ። አሁንም ኢህአዴግ የተባለው ያው ኢህአዴግ ነውና ወያኔ ነውና የዚህ ተቋም ሊቀመንበር ራሱ አዲሱ ሹም ነውና በሀገር ውስጥ ያሉ ተቃዋሚ ተብዬዎችን ወደ ጥግ አደረጋቸው እንጂ ሲያናግራቸው እየታየ አይደለም። ለምሳሌ የነ መራራ የገብሩ አስራት ቡድኖች ሊጠቀሱ ይችላሉ። አዲሱ ሹም በመጪው ጁላይ 24 ለ3 ቀን ወደ ዋሽንግተን የሚያቀናው የዚህ ጉዞ አዘጋጆች እነ ኤፍሬም ይስሐቅ ናቸው። አሜሪካ በሴኔቱ አማካኝነት ልትወስን የተነሳችውን ወያኔን ይሸነቁጣል የሚባለውን ኤስአር 168 ውሳኔ ለማክሸፍ መሆኑ ይታወቃል። ድጋፍ ፍለጋ ከሆነ አብዛኞቹ በውጭ ሀገር ያሉ አድርባዮች የሚደግፉት በመሆኑ አጉል ጉዞን ትቶ በሀገር ቆይቶ የረባ ስራ ሊሰራ በጣረ ነበር። አድርባዮቹ ሆ ብለው ሲቀበሉት ይህንኑ ለአሜሪካ አሳይቶ ሙሉ ድጋፍ ይሰጠኝ ለማለት ነው። የጎደለበት ድጋፍ ባይኖርም ግርግርና ውዥንብር ሰፍኗል። ለነገሩ የጥቂቶች ጫጫታ የ100 ሚሊዮን ሕዝብ አቋም ነው ማለት ከቶም አይቻልም። ሕዝባዊ ትግል ቀጥሎ የድል ዋስትና ለመሆን መጣር እንዳለበት አሁንም በብዙሃኑ የታመነበት ነው። የወያኔን ሕገ መንግሥት አስከብራለሁ፣ ቆሻሻ ጨርቁን ባንዲራ ብዬ ከጀርባዬ አቆማለሁ፣ ጸረ ሕዝብ አዋጆቹን እጠብቃለሁ የሚል ግለሰብ ሆነ ቡድን ለሀገርና ለለውጥ ይበጃል ብሎ ማሰብ በገዋ ፈንጠዝያ ነው። የፖለቲካ ንቃትና ብስለት ዝቅ ብሎ ጸረ ወያኔው ጥላቻ
እንደ ጸረ መንግስቱ ጥላቻ እይታን ጋርዶ ባለበት ሁኔታ አዲሱ ሹምና ወያኔ አመችቷቸው ይገኛል። የታወርን ይመስላልና አዲሱ ሹም የወያኔ ምልምልና ልጅም ነው ሲባል ዛሬ ብቅ ያለውና ወደው አይስቁ የሚያሰኘው የአድርባዮቹ መከራከሪያ ሙሴም ከፈረኑ የወጣ ነው የሚል ነው። እውነት ሙሴና የወያኔው ኮሎኔል ሊመሳሰሉ ተጨፈኑ ላሞኛችሁ ነው። ሰውየው ህዝብን እንዴት መደለል እንደሚችል አማካሪዎች አሉት። ግብጽ ሄዶ በአማርኛ የተናገረው ታስቦበትና ተመክሮም ነው። ኢትዮጵያ በል ተብሏል። ወንጀለኞች ለፍርድ እንዳይቀርቡ እርቅ በል ተብሎ እያጮኸብን ነው። መደመር የሚለው ቋንቋም ለወንጀለኞች መከላከያ ከመሆኑ ባሻገር የሀገራችንን መሬትና ንብረት መቀነስ ለመሸፈን ታቅዶ የመጣ ነው። አማራው፣ ጌዲዮ ወዘተ እየተፈናቀለና እየተቀነሰ መደመር ከንቱ ነው። ለሻዕቢያ ጸረ ኢትዮጵያ ሴራ ሰለባ ሆኖ እየተገኙ መደመር በሚል መጮህ ተደናግሮ ራስን ማደናገር ነው። ህዝብን እርስ በርሱ እያጋጩና እየከፋፈሉ የመደመር ጉዳይ ሊነሳ የሚችል አይደለም። ሻዕቢያ አዲሱን ሹም ተጠቅሞ የበላይነቱን በማስፈን ወያኔ በተወሰነ ደረጃ ከውድቀት ድኖ ከሻዕቢያ ኦህዴድ ጋር አብሮ አማራውን አግሎ አገራችንን ዳግም ለሻዕቢያና ለባዕድ ባለሀብቶች አሳልፎ እንዲሰጥ አቅዷል። ሰባኪው ጠቅላይ ሚኒስትር ፓስተርነትና የፖለቲካ መሪነት ተማቶበታል። ፈረንጆች ለፕሮፓጋንዳ ይጠቅምሃል ባሉት መሰረት ሲለፍፍም ሆነ ሲለብስና ሲንቀሳቀስ በዚያው ልክ የ100 ሚሊዮን በላይ ህዝብ ወኪል ነኝ የሚለውን አራክሶ ይገኛል። ቦምብ እንደፈነዳ ወዲያው ቁስለኞችን ጎበኘ። እቺ የምዕራባውያን የፖለቲከኞች የፕሮፓጋንዳ እንቅስቃሴ አይነት ሲሆን ዋናው ጥያቄ ግን ማን ቦምቡን ወረወረ? ከቦምቡስ ፍንዳታ ይህን በፊት ደመቀ መኮንን ምን ነው የጭንቀት መልክ ታየበት? ወያኔ ይህን ቦምብ በዚህ በኮሾ መንገድ አፈንድቶስ ምን ጥቅም አገኘ? ወዘተ የሚሉት ናቸው። ለሽፋን የተያዙት 9 ሰዎች ሴራውን ሽፋን አይሰጡም። ወጣም ወረደም ግን ዋናው ጥያቄ ምን መሰረታዊ ለውጥ መጣ? ምንስ ሊመጣ ይችላል የሚለው ነው። ፖለቲካ የባዶ ዲስኩር ቧልት ስላልሆነ መሰረታዊና ተጨባጭ ጥያቄዎችን አንስቶ ምላሽ መስጠት መቻልን ይጠይቃል። ወጣና እንደ ሸምበቆን ስንቴኔ ከጫጫታውና ከንቱ ውዳሴው ባሻገር መሸበከንቱ እንዳይመጣብን ዋናውን የስልጣን ጥያቄ ስናነሳ ይህ አሁንም በወያኔ እጅ መሆኑን እያየን ነው። አዲሱ ሹም ስልጣኑን ያጠናክራል ለሚሉን ያለን ጥያቄ እንዴት፣ የትኛውን ጦርና ኃይል ይዞ የሚለው ነው። ስለዚህ የወያኔ ጦርና ኃይል መከፋፈል የህዝብ ትግል ዋና ግዳጅ በመሆኑም ይህን እውን ለማድረግ ስንጥር መቆየታችን ይታወቃል። ወያኔ ኃይሉን ካላጣና በጦሩ ላይ ያለው የበላይነት እስካልተቀየረ ድረስ ስልጣኑን ተጠቅሞ እድሜውን ያራዝማል። ይህ ዛሬ እዩኝ ያበዛውንም ነገ በምክር ቤት ውሳኔ በሚል ሆነ በቀጥታ በቁጥጥር ስር ሊያስገባው ይችላል። ይህ እንዳይሆን ቄሮ ተዘጋጅቷል ለሚሉን ደግሞ ቧልቱን ተውት፣ የታጠቀና የተደራጀ ኃይል እያየን አይደለም በሚል መልስ እንሰጣቸዋለን። የጦር ኃይል አለን ሲሉ የቆዩት ዋሾዎች ይህን የምትሃት ጦራቸውን በወረቀትም ደረጃ ትግል አቁም ብለነዋል እያሉ እያሳቁን ነው። የወያኔን ጦር ለመከፋፈልና ወደ ህዝብ ጎራ ለማምጣት በስልት መንቀሳቀስ ዋና ግዳጅ መሆን ሲገባው የአገርና የህዝብን የነገ ዕጣ ለግለሰብ ሰጥቶ ያውም የጠላት ባዕድ ሹመኛ ለሆነ በባዶ መመርቀን አገር አጥፊ ጅልነት ነው። ይህን ሐቅ መቀበል አቅቷቸው ያው እንደተለመደው ባጉል ተስፋ ግልቢያ ሊያወግዙን ለተነሱት እንደ ዱሮው ዛሬም ጆሮ አንሰጣቸውም። ጥቃቅን የጥገና ለውጦች ትርጉም አልባ ናቸው ባይነን። ዋናው የለውጥ እርምጃ የወያኔን መወገድ ይመለከታል። ታዲያ ይህን ክደው የሰለጠነ ፖለቲካ በሚል በ1983 ዓመተ ምህረት ከመለስ ጎን ቆመው እንደሞከሩት ሁሉ አሁንም ወያኔን አቅፈው ደግፈው ሊገኙ የሚጥሩትን ኃይሎች ሁሉ ዛሬም በ2010 አጥብቀን የምንታገላቸው መሆን አለበት። የድጋፉ ሰልፍ ለለውጥ እንጂ ለጥገና አልነበረም። የድጋፉ ሰልፍ በመሰረቱ ወያኔ ሌባው ይወገድ የሚል ነው። ኢትዮጵያና ሕዝቧን እንደግፍ። ለመሰረታዊና ዘላቂ ለውጥ የተጀመረው ትግላችን ይቀጥል።
እጅ መስጠትና ለወያኔ መጎንበስ ስልጡን ፖለቲካ ሳይሆን ባንዳነትና ከሃዲነት ነው። ጸረ ወያኔው ትግላችን ይፋፋም፣ የወያኔ ስልጣን ይገርሰስ። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 40 ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል። የኢትዮጵያ ሕዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮው ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ሕዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩ ጥቃቅን ልዩነቶችን ለዘመናት ባካበታቸው የአገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በሕዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል።
በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ ዕድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት ዕድሜ አላት በምንላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ሕዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ሕዝብን በማሳመን መሆኑን ሁሌም ከግንዛቤ አስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሃዊነትና ቀና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በሕዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ሕይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ሕይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ሕዝብ ነው። በአገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሃዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። ሕዝብ አቴቴውን ያረጋል፣ ቦረንትቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን ዕጣንን በዋርካ ስር ያስቀምጣል። ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ሕዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን የእርስ በርስ ግጭቶችም ሆነ ሕዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህ አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገር የጋራ ሃይማኖት የግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ለአያሌ ዘመናት የኢትዮጵያ ሕዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንዳይን ብሌኑና እንደ ሕይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልትን አልተከተላችሁም፣ ለምንስ የዲሞክራሲ መብትን ለሕዝቡ አላጎናጸፋችሁም በማለት ተጠያቂ ለማድረግ ባንቃጣም ለሀገሩ በከፍተኛ ደረጃ ቀናኢ የነበረው ሕዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በሕዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በሕዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የሕዝብ አኩሪ ቅርሶች በዲሞክራሲና በሕዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በሕዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወኩበት ሀገሩንም እንደ ሀገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። በአንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በሕግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ከፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል።
ይህንን የመከፋፈል ሴራ ህዝባችን አምርሮ የተቋቋመውና በተግባርም የተቋቋመው መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ይጓዝላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉቶ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይሲ ተግባራት አጋልጧል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች ከህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተሞላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የሀገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረቅ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቅስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን ሀገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራዕይና ግብ በመሆኑ ነው። ለኛ ከኢትዮጵያችን ሌላ አዲስ አገር የለንም። በሀገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በሀገራችን ህልውና ላይ ሊያስከትሉ የሚችሉት አሉታዊ ክስተቶች በቸልታ የማንመለከታቸውም ለዚሁ ነው። በጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ ይህ ሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና በዚሁ ነው። ሽብርተኝነትን፣ ጀብደኝነትን በማስወገድ ሁኔታዎችን በቅጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት ዕድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ እያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። እይታችንን ወደ ኋላ መለስ አድርገን ህዝባችን ከ40 ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት፣ ሃይማኖት በመንግስት ጣልቃ ይግባ የሚለው ነበር። ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለአገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከ ዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም።
እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ሕዝብ ውስጥ ግንዛቤ እያገኘ ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የሕዝብ ጠላቶች የሆኑ ቡድኖች እንደተመኙት ተኖ የጠፋ አልሆነም። ለእስልምና እምነት ተከታዮች በአሁኑ ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ከ24 ዓመታት በፊት ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በአገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠት በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። በዚህም የተነሳ የአገሪቷንና የሕዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በሕዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለሕገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለሕዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮቹን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ሕዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የውሃ ሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ ሀገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰብአዊ መብት አንቀጾችን ሕገ መንግስታችን ውስጥ አካተናል በሚል ወያኔና አጫፋሪዎቹ በተደጋጋሚ ቢደነፉም ሕዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። የኢህአፓ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ቢሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በሴራና በማጭበርበር ተግባራት ቢሰማራም መረጋጋት ሊገኝ የሚችል አይሆንም። የሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ብዙሃኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ ሀገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደግሞ ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ፣ የፍላጎት፣ ይገባኛልና የመብት ጥያቄዎች የያዘ ሲሆን በማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም
ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህም የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰብ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ነጻነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ስለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ ለሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሐሳቦችን በነጻ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ከዲሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትንና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጊት የእምነት ነጻነት ለመዳመጥ ዳር ከማለት ውጭ አይታይም። በማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነጻነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነጻነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነጻነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጻሕፍቶቻቸው ላይ ከሰፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰብ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረኮዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዴሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ፣ ለተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ ማቀንቀናቸው የሚታይ ነው።
የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ሕዝብ የሚበጁና ብቸኛ ዘላለማዊ ሕይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ሕዝብ ብቸኛ የሕይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለሕዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ሕግ በአንድ ሃይማኖት ሕግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዲሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ሊያንጸባርቁና ሊለያዩም ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት የአንድ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ ያልሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማቱ ውስጥ ሰክስጎ ባስገባቸው ካድሬ ካህናትና ሐጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አሰቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ለፈጣሪያቸውና ለሕግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልዕኳቸውን ለምዕመናኑ በተገቢው ደረጃ ለማበርከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻ ጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ ከካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ሕዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ሕዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀሚያ አድርጓቸዋል። አገዛዙ በሕዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ የአገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገዝ የመብት ድፍጠጣ ተግባር ነው። የኢትዮጵያ ሕዝብ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት ዕውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰክስጎ ለመማንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታለም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም።
በዚህም ምዕመናኑም ሆኑ ሀገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ ክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራምድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ ሀገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ ሀገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም መንግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምዕመናኑ ደህንነት፣ ለደህንነታቸው በአጠቃላይም ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። በዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምዕመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተሞላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙም በላይ ኢህአፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል፣ አስተምሯልም። እምነት ስሜትን ኮርካሪ ናትና በእምነቱ የሚጸና ሕይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካው መድረክ ማጥፋት ማለት አይደለም። ይልቁንም በሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። የመለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና የአኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱም ከዚሁ አንጻር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፍጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማታለል እንደሞከረው ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም ከፖለቲካ ይርቃል የተባለውን በግልጽም ሆነ በስውር እንደሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ሙሉ ቁጥጥር ስር ካላደረኩ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም።
የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያዊ አይን ለማየትና በሕዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው። በአፄ ኃይለ ሥላሴ ያገዛዝ ዘመን በወረቀት የሰፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ሕዝብ በስርዓቱ ላይ አምጾ ሊያስወግደው ችሏል። እዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም እስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበርከታቸው በታሪክ ማህደራችን በሕዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። ይህ ክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም። የሚያግደውም ኃይል ሊኖር አይችልም። ኢህአፓ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። ከዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ሊፈተሹና ሊጠኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ስለ እምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ኢህአፓን ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ኢህአፓ የመመስረቱ ዋና መነሻው አንዱ ነጥብ የዲሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን እነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደ ቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸውም የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነጻነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነጻነትና እኩልነት በተግባር ይረጋገጥ። የኢትዮጵያ ህዝብ ያሸንፋል። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው